ኦሳማ ኢብኑ ዘይድ ነብዩ ዘንዳ በጣም ተወዳጅ የሚባል ወጣት ታዳጊ ሰሃባ ነው። በጣም ይወዱታል። እጅግ ቅርባቸው ነው። ጣታ አማካሪ እስከሚባል ያለ ይወዱታል። ግን ልጅ ነው። በማንነቱም ይሄ ዘካኡን በጣም ብሪሊያንት ማይንድ በጣም የነቃ ጭንቅላት ያለው ልጅ ስለሆነ ይወዱታልም ጭምር ያቀርቡታል። ሰለዋቱ ረቢ ወሰላሙሁ ዐለይሂ። እሳቸውን አርአያ በማድረግ ዱዓቶችና ዑለማዎች በምታስተምሯቸው ተማሪዎቻችሁ መካከል ላይ እንደው ለየት ያለ ተስጦ ያላቸው ጥሩ ጭንቅላት ያላቸው ልጆች አቅርቧቸው። አንዳንዴ ኢማምነትም ጋብዟቸው። ድምጻቸው የሚማርክ ከሆነ ሙአዚንም አድርጓቸው። ትንሽዬ እንደው መንተባተብ የሚችሉ ከሆነ ኹጥባም ጋብዟቸው። ነገ ሙትት ስትሉ ይተኳችኋል። መሞታችሁ አይቀርም። በብዛት ግን ሚንበሮች እንዲቀረቡ ስለማይፈልግ በብዛት ሙአዚንነት እሱ ይዞት እስከ ዕለተ ሞቱ ሙጭጭ ማለት ስለሚፈልግ ሙአዚኑ ኢማሞችም እስከ ዕለተ ሞታቸው አስክሬናቸው ካልወጣ በስተቀር እዛች ቦታ ላይ ማንም ድርሽ እንዲልባቸው ስለማይፈልጉ ስግብግብነትና ነፍስ ወዳድነት ስላለ ላኡዓምም እኔ ስለዚህ መስጂድ አይደለም የምናገረው ሚዲያ ነው ያወራነው ጀማዓ ያ ችግር ስላለ ከደረሳ መካከል ላይ መርጦ ድምፁ የሚማርክ ድምፁ የሚያምርን ኢማም አድርጎ መመደቡ በተለይ ይሄ ድምፅ የሚቀራባቸው የማታ ሶላቶች ላይ ኢማም አድርጎ የመመደብና ነሐስ ሰግድ ብሎ ወደ ሚህራቡ የመገፋፋት ጉዳይ አልተለመደም። በብዛት ብዙ ቦታ ላይ አልተለመደም። ለምንድን ነው? ይሄ ልጅ ድምፁ ስለሚማርክ ኮሚቴዎቹ እኔን አስወግዶ እሱን ኢማም ያደርጉብኛል፣ 3000 5000 የሚከፍሉኝ ይከለክሉኛል በሚል ስጋት ነው። አብሽሩ እንደዛ አድርጉባችሁ ኢማሞችና እንደዛ አድርጉ። ለማንኛውም ቀረብ አድርጓቸው ዒልማችሁን እንዲወርሱ፣ ኢማምነታችሁን እንዲወርሱ፣ ኸጢብነታችሁን እንዲወርሱ። ወር ታረጃላችሁ፣ ወር ትታመማላችሁ። ከዚህ አንዱ አይቀርም። ስለዚህ ወደዚህ ያመጣችኋቸው እንደሆነ ስትሞቱ ወራሽ ታገኛላችሁ። ብዙ ቃልቻ በተለይ መንደሩ ላይ ወራሽ ሳያገኙ ነው የሚሞቱ። ለምን ያልክ እንደሆነ ማንም እዛች አካባቢ ድርሽ እንደል ስለማይፈልግ ማለት